ኖ ብሬኪንግ ኒውስ አዶናይን ላዮን ፊሽ ብየዋለሁ። እንደምታዩት ላዮን ፊሽ the most dangerous fish ነው። አይያዝም፣ አይበላም፣ አይጨበጥም። እና አዶናይም ለነዚህ የዘር ፖለቲከኛ ለሚሰሩ ዩቲዩበሮች ቲክታከሮች አልመቻለ ለብሬኪንግ ኒውስ አልገባላቸው፣ ታርጌት ውስጥ አልገባላቸው። በተለያየ አንግል ሞከሩት፣ ግን አሳን የሆነባቸው ሙልጭ ይያለ ላዮን ፊሽ ነው የሆነባቸው። ዴንጀረስ እና ከየት ያምጡ ብሬኪንግ ኒውስ በሱ ላይ? ስሙት ይሄንን ሰውዬ። በቲክቶከሩ አዶናይ የተነሳ ሻለቃው ታሰሩ። ምንድነው የተፈጠረው? ስለዚህም በምን ተከሰ የሚለው ነገር በጣም አስቸጋሪ ነው የሚሆነው። ግን ዋናው ቁም ነገሩ አዶናይን የጋበዙ ሰዎች አማሮች ያሉ፣ ይሄኛው ግን በመጣለት ወታደራዊ ትዕዛዝ መሰረት አስጎብኝ የተባለው ሰው ሻለቃ መታሰሩ ብዙዎችን እና ማን ሊታሰር ፈልገ ነው? አዶናይ ሊታሰር ፈልገ ነው? ነው አይደለም። የሚጠየቀው ያንን ኃላፊነት ወስዶ እዛ ቦታ ላይ ያመጣው ሰው ነው። ትክክለኛ አካሄድ። ያንን ጆን ዳንኤልን እንደምንም ብላችሁ ፋውል አሰርታችሁት ይሄው ዋጋ እየከፈለ ነው። ለረጅም ጊዜ ብሬኪንግ ኒውስ ሆኖ ለእናንተ እየሸቀላችሁበት ነበረ። በነገራችን ላይ የጆን ዳንኤል አሁን ላይ የሚከፍለው ዋጋ ለአዶናይ በጣም ጠቅሞታል። ከሱ ተምሯል በጣም። ምክንያቱም እንቅስቃሴው የጥንቃቄ ነው አይታችሁ ከሆነ። ስለዚህ አዶናይን ፋውል ማሰራትና ብሬኪንግ ኒውስ ለመስራት መቋመጥ እንዳማራችሁ ይቀራል። የኢትዮጵያ መንግስት በተለይ እዚህ ደህንነት ላይ ያሉ ሰዎች እንደነዚህ እንደና አዶናይ አይነት ያሉ ሰዎችን ባይነቁራኛ ነው የሚከታተሏቸው። በነገራችን ላይ ምንም ስለሆኑ አይደለም፣ ግን ተጽዕኖ ፈጣሪ ስለሆኑ የሌሎች ሰዎች ብሪጅ እንዳይሆኑ፣ መልእክት ማስተላለፊያ እንዳይሆኑ በጣም ነው የሚከታተሏቸው። ስተት ካገኙባቸው ያስሯቸዋል። ቀልድ የለም። ግን አሁን እዚህ ጋር ምንድነው እያየን ያለነው? ፍሪደም ኦፍ ስፒች ኢትዮጵያ ላይ ምን ያህል እየሰራ እንደሆነ ነው እያየን ያለነው። ምክንያቱም ይሄ ልጅ ምንም አላጠፋም። ቢያጠፋ ኖሮ ዛሬ ነገ አያድርም፣ ይገባል። እስቲ ሶልን አዳምጡት ደግሞ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይሄንን ልጅ። ካጠፋ ህግ ይጠይቀዋል። እሱን ለመጣር ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመቱበት ይሉ እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው ተሰፍሩት። ዘሀበሻ ዛሬ የሰራውን ዜና እንጂ ስግጥ ፍምስ የሚለው ነገር ትሬንዱ ቢቆም ምናምን። እነዚህ ሰዎችን እንደዚህ የሚያደርጋቸው ዋናውን ምክንያት ልንገራችሁ። it's not about ሰግጥ ነው። it's not። ይሄ ልጅ ያንግ ነው፣ ፕሮፌሽናል ነው። አለባበሱን አይታችኋል። ማቹርድ የሆነ መጣ እየተቀየረ ኤቭሪዴይ። ተሰሚነቱን ይዩት፣ ልቡን ቅንነቱን እዩት። እኔ እውነት ለመናገር የአምለሰትን የዩቲዩብ ቻናል አላውቀውም ነበር። አዶናይ ስላለ ነው ሄጄ ሰብስክራይብ ያደረኩት። ያ የዩቲዩብ ቻናል ምን ያህል እንዳደገ ሁላችንም የምናየው ነው። ነገ ከነጎዲያ ወር 2 ወር እነዚህ ሰዎች የሚሰማቸው ሰው የለም። የብሔር ፖለቲካ የሚሰማ ሰው የለም። በተለይ ወጣቱ አይሰማቸውም። ስለ ሃይማኖት ስለ ዘር የፈለገ ቢለፈልፉ እዚህ ሚዲያ ላይ ተሰግጠው ቢውሉ ማንም አይሰማቸውም። ያ ለነሱ ስጋት ነው። ለዛ ነው ቶሎ ማጥፋት የሚፈልጉት። የአዶናይ አመጣጥ መጥቶ ዛሬ ታይቶ ተሰምቶ የሚጠፋ አይደለም። አይገርም? ተሻጋሪ ነው፣ ይቀጥላል። ገና የነዛ የ25,000 ህፃናት ፋውንዴሽን ይቋቋማል። ያኔ ታዲያ እነዚህ ሰዎች ተመቱ ማለት አይደል? ሊባነንባችሁ ነው እናንተ። አሁን በቃ ታሪኩ ሊቀየር ነው፣ ሚዲያው ሊቀየር ነው፣ ሊታጠፍ ነው። ያ ነው እንደዚህ የሚያርበደብዳችሁ። ይቀጥላል።